መርዝ ስለሆንሽ ገባችሁ? የገዛ ጓደኛሽ ወጥተሽ ያዋረድሻት ስለሆንሽ ነው መርዝ ያልኩሽ። አንቺና ያቺ ፊንገር ሾው ኦኬ። ለቤታ ያልጠቀምሽ አንቺ እኔን ትጠቅምኛለሽ ብዬ ምንም አይነት ሀሳብ የለኝም። ምንም አይነት ሀሳብ የለኝም በጭራሽ። እና በጣም እባብ ነሽ። በጣም ከምነግርሽ በላይ ማርያም በጣም ነው የምንቅሽ። ደግሞ እናቴ ተስዋይ ነው ምንም ሳታረገኝ ብሎክ ያደረጉሽ ለምን መስልሻል? በቃ ሁሉ ነገርሽን ሳይሽ በቃ ምቀኝ ሰው ሲያልፍለት አትወጂ ወይ የሆነ ሰው ብዙ ጊፍት አገኙ ማትወጂ፣ ብዙ ላይክ ሲያገኝ ማትወጂ፣ ብዙ ቪው ላይቭ ተቀምጦ ሲያገኝ ማትወጂ እባብ ስለሆንሽ ነው። ታስዋይ ነው ብሎክ ያደረኩሽ። ገባሻ? እኔ ሊሲት ጓደኛሽ አልጠቀምሽ እኔን ትጠቅምኛለሽ ስላሰብኩኝ ቀስ አርጌ ብሎክ አደረኩሽ። እና ለዛ ነው እባብ ነሽ ምልሽ። ለዛ ነው እባብ ነሽ። አሁን እባብ ነሽ። ከእባብ የበለጥሽ እባብ ነሽ በጣም። ለዛ ነው ምንግሽ። ኦኬ እስኪ እንደ ሴት ሆነሽ ኦኬ ችግር የለውም። ሴት ሆነሽ እስኪ ከማንም ጋር ጌም ተጫዋች እናይሻለን። ያ ልጅ ማን እንደሚያወርልሽ እንሻለን። ማንም ፓፖርት አያደርግሽም እናቴ ትሙት ማንም። ለዛ ነው ቢግ ጌም አትጫወቹ። እኔ ቢግ ጌም ስጫወት ማንም ሰው ጃኒ እንኳን አሸነፈች ማርያም ምርጥ ልጅ ነች፣ ምርጥ ጓደኛ ነች፣ እንኳን አሸነፈች። እኔ በራሱ ደስ ነው የሚለኝ። ገባሻ? እስኪ ሰው ሆነሽ እንደ ሰው ቢግ ጌም እስኪ አንድ ጊዜ ቀጠሮ ይዘሽ ያዢና ካሸነፍሽ እናይሻለን። ያ ዳስማ ፖይንት ካሸነፍሽ እናይሻለን አንድ ቀን። እኔ ሰው 3-4 ሰው ልምድረጣለሽ ማለት ከዚህ በደንብ አድርጊ። በጭራሽ ነበር ይበው ኖርማል ቀን ጌም ያላሸነፍሽ በቁጥር ጌም ታሸንፋች። ይሄን ስግብግብነትሽ ነው ሰው ሲያልፍለት ማትወጂ ያልኩሽ ከጓደኛሽ የተነሳ ስለሆነ ምቀኛ እባብ አጋሰስ ስለሆንሽ ማለት ነው። እና እባብ ነው ሁሉ ጊዜ በጭራሽ። እባብ ለራሱ ላይክ ልቡን አውቆ ነው ፈጣሪ እጅና እግር ያልሰጠዋ። አንቺም ደግሞ ልብሽን እግርሽን ስላየ ነው ፈጣሪ እንደዚህ ያርጎሻለሁ። እና እባብ ነሽ፣ ነገ እባብ ነሽ፣ ከነገ ወዲያ እባብ ነሽ፣ ትናንትና እባብ ነበርሽ። አትቀይርም አንቺ። እኔ ሶሻል ሚዲያ ልቀይርሽ አልችልም። ጀርመን ሀገር ጭንቅላሽን ሊቀይሩት ያልቻሉትን ጭንቅላት እኔ ልቀይርልሽ አልችልሽም። ገባሽ? ይህ ምቀኝነት ይዘሽው የመጣሽ እስካሁን ካንቺ ጋር አልተላቀቀም። ይሄ ደግሞ ጀርመን ሀገር ያላቀቀው የጀርመን መንግስት ያላቀቀው ጭንቅላትሽን ይላላቅልሽ አልችልም። ኦኬ ያ ባይ ዘ ዌይ ላይክ ኪዶ ለራሱ እኩያም አይደለችም። ማርያም በ4-5 ዓመት በደንብ አድርጋ ትበልጠኛለች። እናቴ ትሙት እኩያ አይደለችም። በደንብ አድርጋ ቢያንስ በ3 ዓመት በደንብ ነው የምትበልጠኝ። ያ ወደ ፊንገር ሾው እንዙር ወገን፣ ይበቃታል። ከዚህ በላይ ስለሱ ተወራ ክብር ነው የሚሰማውና ሊያሾው እኔ እኮ ያንቺ ግርም የሚለኝ ማርያምን ማለት ነው ሴቶችን 15 ቪዲዮ 13 ቪዲዮ ተያዘላችሁ ብለሽ ስታዋርጃቸው ነው የነበርሽው። ያ ፊንገር ሾው አንቺ ሴቶች ሰዑዲ አረብ ላይ ያሉት ሌላ ሰው ያሉትን 15 ቪዲዮ ተያዘላችሁ ምናምን ስትሰድቢያቸው ነበር የነበረው። አንቺ ክፋት አይብስም እንዴ? ላይቭ ላይ መጥተሽ ትኮረጉሪ። እሷስ የልቤ ሰው ነው ብላ ምና ፍቅረኛ ይሆነኛል ለነገ የልጆች አባት ይሆነኛል ብላ ነው። ከሱም ስንት ነገር እኮ ታደርጋለህ። ፍቅረኛሞች ስትሆኑ ስትተዋወቁ በውስጥ ምናምን ያንቺስ አልከፋም እንዴ? እናቴ ሰብስበሽ ኢንስታግራም ውስጥ ቂጥሽን ከፍተሽ በርግረሽ ስትቆፍሪ ዋልሽው። ያንቺስ ምን እንበለው ወገን አለም የነሱስ ኦኬ። እኔ ስለ እንደዚህ አይነት ቪዲዮዎች ምናምን ብዙ ኬር አይሰጠኝም። ማርያም እናቴ ትሙት ምንም አያገባኝ። አንድን ሴት ከፍታ ስትሰጠው ምን አገባኝ? የራሷ በቪዲዮ ከፍታችሁ የምትሰጠው ምን አገባኝ? ያንቺስ ምን በለው ወገን እንዴ? እናቴ ትሙት ይሄ ምንድን በል ጉንዳን ነክሶኝ ለራሱ ጀርባዬን እንደዛ አርጋላከውም እኔ
እናቴ ትሙት ጉንዳን ነክሶኝ ለራሱ ጀርባዬን እንደዛ አድርጋ አላከውም። እንደዚህ ንገራችሁ። ቆይ እንደዚህ ስሙማ ማከክ ነው የሚባለው። ጉንዳን ነክሶኝ ለራሱ እኔ እንደዚህ አድርጌ ጀርባዬን አላከው። እናቴ ትሙት ያንቺ እስከፋ ማርያምን። በሲሚንቶ ነው የተሸፈነው የተነደቀው፣ ብሎኬት ገብቶበት ነው ወይ በቃሪ አድርገሽ ነበር ስትጎረጉሪው ያልሽው? በምን እንደሆነ ምንም ሊገባኝ ስላልቻለው ነው የገረመኝ። መርዝ ነሽ። ከመርዝ እንትን ያልኩሽ ደግሞ ያው ሁለታችሁ መርዞች አያቸዋ። ባይደው ልንገራችሁ ማርያምን ከቤት እኔና ቤተ ማለት ነው ብዙ ጥልን ያሳልፍ ነው። ስንት ጊዜ ተረጋግጠናል፣ ተሳድበናል ምናምን። ቤታ ግን እንደዚህ አይደለችም። አፏ ስድ ነው አይነው ቤታ፣ ልቧ ግን ንጹህ ነው። ማርያምን ማለት ነው ሳሽቃበጥ ምናምን ሳይሆን እናቴ ትሙት አፏ ቤታ እንደ ቤታ የሚሳደብ እንደ ቤታ የሚነከስ የለም። አፏ በጣም የሚዘገንን ነው። ልቧ ግን እንደ ቤታ ንጹህ የለም። ማርያምን ቤታ ንጹህ ነች። በትንሽ ጊዜ ነው ቃ የምትረሳው ሁሉ ነገር። እናንተ ግን አፋችሁ ደስ የሚል ልባችሁ ደግሞ እባብ ጥቁር ከሰል። አዱንያ ፍረንገስ ተዝራፉል ተጥላ አደስ የሚባለው ደግሞ የእናንተን ጉድ ስታይ ነው ዓለም እንደዚህ ያለችው። ኦኬ ጎርጓሪ ሸው ለራስሽ አንቺ የሆነ ሂፕሆፕ መስለሽ የምንጣሽበት ጊዜ ቪዲዮ አይቼ በቀደም የላኩልኝ ሂፕሆፕ መስለሽ መጥተሽ ነበር። በቃ ጭንቅላትሽ ብቻ ነው ትልቅ እንጂ ሰውነትሽ ማርያምን በቃ እንጨት በይ የጥርስ መፋቂያ ስቲኪን እና የዛን ጊዜ መጣልኝ ራሱ ምንም አልነበረሽ። በቃ ቀጥ ያለሽ ነሽ። ጣውላ ነው የምትመስይ። በቃ ቤት የምንሰራበት ቆርቆሮ የሚመታበት እንጨት አለ እንደዛ ነው ነበር ወስዲው። እናቴ ትሙት አሁን ሰው እየሰደብሽ እያባላሽ እየበላሽ ነው ሰው የመስልሽ አንቺ። እኔ የድሮ ፎቶ ባሳያችሁ እናቴ ትሙት አሁን እንደም ቀንሻለሁ። ላይክ አይ ኖ ያደግ ምናምን ስትመጣ እየከሳክ ሰውነት እየቀነስክ ምናምን ነው። ወፍረትም ደስ አይልህምና የግድ እሱን ስፖርት ያልክ ምናምን ታጠፋለህ። እኔ የድሮ ፎቶ ባሳያችሁ እናቴ ትሙት በጣም ከድሮ ጀምሮ እኔ ድሮ ራሱ በጣም ወፍራም ነበርኩኝ፣ ቆንጆ ነበርኩኝ። እናቴ ትሙት እናንተ እስኪ የድሮ ፎቶዎችን አሳዩን። ኪዱ አንድ ኮካ ሶሪ ወይ ስፕራይት ወይ ኮካ በላት። ኮካ በጣም ጥቁር ነው ደግሞ አሉሽ። እዝጊዮ ፊቷን ስታያት አታውቃትም አሉሽ። ጀርመን ያዩሽ እኔ ሳላየሁሽ እና ፊት እስኪ ከእንትን ሀናዬ ቲንኪ ሶ ማች። ትናንትና ደግሞ ሶሪ አላመሰግንኩሽ ማርያም። ቲንኪ ሶ ማች ሀናዬ። እስኪ ማለት ፊልተር ያልነበረበት ጊዜ ከ15 ዓመት በፊት ፎቶዎችን እስኪ ያሳዩን ሁለታችሁ። ማለት ከ15 ዓመት በፊት ፎቶዎችን አሳዩን ሁለታችሁ ማለት ነው። እንዲያውም ትንሽ ፊንገር ሾው ትቻላለች እንበር ያንቺን ጉድ ነው አሉት ማርያምን። ጎጌ አደም እጅ እና ፎቶዎቻችሁን አሳዩኝ። እኔ አንድ ባንድ አመጣላችኋለሁ ማርያም። ከድሮ የጀመረ ፎቶዎችን በሙሉ አመጣላችኋለሁ ማርያምን። እንዴ አልፋታም እኮ አለች ማርያምን። እኔ እህትሽን ወሰድኩብሽ እንዴ ወይ ፍቅረኛህን ወሰድኩልን አለ። ሴት ነሽ እንዴ? አንድን ሰው ብሎክ አድርገሽ በቃ ሊያይሽ አልፈልግም ብሎክ አድርጎሻል። እንደዛ ነው። ምን ነው ንካኛለሽ ማርያምን። ሰው ስኒቅሽ ይግባሽ እንጂ በጣም ነው ንቅሽ። እናቴ ትሙት በጣም ማለት ነው። አንድን ሰው እኔ ብሎክ አድርጎት ደግሞ በቃ አለቀ። ያው ብዙ እንትን ካልነበረች ሶኬ ፈተዋለሁ። ገባሻ? አንቺ ግን መርዝ ስለሆንሽ ድሮም ጀመረ ብሎክ ያደረኩሽ። ሳንነካካ በቃ ጥሩ ያለን ኮን ብሎክ ያደረኩሽ በደንብ ስለማቅሽ ውስጥሽን ማለት ነው። ገባሽ? ላላ ኤግዛክቱሙ ማርያምን ይሄን ዩት እናቴ ትሙት በቃ እቺ ነች። ኪዱ ማለት እቺ ነች። we love you bro, we love you our bro, thank you so much, we love you too። እና በጣም መርዝ ነች። ገባችኋ? በጣም
እንዲህ እዚህ ቲክታክ ላይ ስትመጣ ምናምን ሰው ምናምን ትመስላለች እንጂ እናቴ በጣም ምርጥ ነች። እኔ ደግሞ እንደዚህ አይነት ሰዎችን ቀስ አድርጌ ብሎክ ነው የማደርገው። ሳንጣላ ነው ብሎክ ያደረኩት። ሳንጣላ ስለ እናቴ ትሙት አሌክስ ምን አድርጎሽ ነው የምታሰደብ የነበረው ካልሽዋት፣ አሌክስ ምን አድርገሽ ነው እየሰደብሽ ያለሽ ብትሏት እናቴ ትሙት ምንም አትላችሁ ብሎክ ካደረገኝ ብቻ። ኦኬ ፍሬንድ ነበርን ኢንስታግራም ላይ ኤንድ አምጣልኝ ቲክታክ ላይ። ከዛ አኳኋውና ሳየው ቀስ አድርጌ ብሎክ አደረኳት። ምክንያቱም ላያት አልፈልግም። እኔ እንዴ መርዝ ህይወቴ ላይ ምን ያደርግልኛል? ምንም ጥቅም የለውም። እኔ ህይወት ላይ አንድ መርዝ ጥቅም የለውም። ገባችኋ? ማርያምን ምንም ሳታረግ ነው ብሎክ ያደረኳት። ከዛ ሳያት የቤታን ነገር ሳይ ነው እንደዚህ ሆንኩት። ግን ልንገራችሁ፣ ከምር ልንገራችሁ ማለት ነው ማለት ባይ ዘ ዌይ ልንገራችሁ፣ ዘር ምናምን ውስጥ ካልገባ ዮኒ ማኛ ያልተነገረውን ተብያለሁ አይልም። ነባቻ እኔ አሁን አቤላን ጓደኛ ያለ ኦኬ፣ አቤላ ጓደኛ ያለ ሙለር ጓደኛ ያለ እነሱን አሳልፍ ልሰጥ ማለት ነው። ይሄንን ትበያለሽ፣ ማርያም እግር እስከነ ካልሽው ትበያለሽ። 10 ጊዜ ቢበድሉኝም ቢሰድቡኝም እናቴ ትሙት ጓደኞቼን አሳልፍ አልሰጥም። ማርያምን ጓደኞቼን ወንድሞቼን አሳልፍ አልሰጥም። ሙለርን አሳልፍ አልሰጥ፣ አቤልን አሳልፍ አልሰጥ። ለምን 10 ጊዜ አንጣላም? 10 ጊዜ እንደዚህ ያሉ አቤል እንደዚህ ያሉ ምናምን ብለኝ በነበር ኤቨር አልጣላም ከነሱ ጋር እና አንቺ ግን መርዝ ነሽ። እንደውም እኔ ኦኬ ከአቤላ ጋር ከሙለር ጋር ብዙ ጊዜ እንተያይ ነበር። ከሙለር ጋር የአንድ ሀገር ልጆች ነን ምናምን ቡና ቁጭ ብላችሁ ላይቭ ላይ ቡና ማፍላት ነበር የቀራችሁ። እንዴ ፍቅር ነው። ተረጋጋ። አባቴ በሰላም ጊዜ ተገላገ። እኔን የምትመስል ሴት ይዤ ጥጌን ይዣለሁ። ምን አገባኝ ከእንደዚህ አይነት መርዝ ጋር። እንዴ ባይኖረኝም ፍቅረኛ ለራሱ ከእንደዚህ አይነት ሰው ጋር አልቀርብም። እናቴ ትሙት እንዴ ለምን አልሞትም? በሴት እጦት አትሞት። አለማችን ላይ ስንት ሴቶች አሉ እንዴ? ምን ሆኜ ከብሬ ነው? ምን ሆኜ ነው? ብሮ ተፈቅ ኦኬ ባይ ዘ ዌይ ወይኔ አንተ ጉቶ ደግሞ አንተ ጉቶ ይሄ አምጡልኝ በማርያም ማነው ስም ይሄ ኢዮዳብ ወይኔ በፈጣሪ ስም አንተ ግን ምን አይነት ሰው ወንድ ነህ? ለመሆኑ ወንድ ነህ? እኔ ላመንኩበት ነገር አንገቴን እሰጣለሁ። እናቴ ትሙት ላመንኩበት ነገር አንገቴን እሰጣለሁ። እንዳንተ አይነት ሽልጥልጥ ጉድጓድ ግባና ጉድ ስትል ትውላለህ። በቃ አንዳንድ ጊዜ እንትን አለኩ ማለት ሰው አንዳንድ ጊዜ እንትን የምታደርገው ሰው አለ። አርሽክ ምናምን የምታደርገው ሰው እኔ አልነካካም ነበር። ከቶም ጀምሮ አይመቸኝም ነበር። ማርያምን ኢቭን ከፈለጋችሁ በኋላ ዲአክቲቪቲ ነው ያደረኩትን ትልቁን አካውንቴ ሪፖርት እያደረጉት ስላለ እና ከፈለጋችሁ በኋላ ከፍቼ ስክሪንሻት አድርጌ እሱን አወጣላችኋለሁ። ማርያምን በሁለት አካውንት ነው ፎሎ ያደረኩኝ። አልመለስኩለትም። ኢዮዳብ ጉቶ ነህ፣ ንፍጣም ነህ፣ ዝምብ ነህ፣ ማትገባበት ቦታ የለም። ምልህ ይሄን ነው። የስምንተኛ ወርጉ ሴትዮ ራሱ እንዳንተ ሆድ የላትም። ሆን ፈር ሀውር ስትበላ ተቀምጣ ነው የምትውለው። አንተን የጦረች አሜሪካ ሊቢያ ላይ ያሉትን ወንድሞቻችንም ታስብልን። ፍሪ ሊቢያ ዩኤስ ኢዮዳብን እየቀለብሽም ሊቢያ ውስጥ የሚሰቃዩትን ሰዎችን ማድንልን እንዴ። እሱ የሚበላው በአንድ ቀኑ ከአባቴ ለ20 ሰው ቁርስ ምሳ እራት ነው የሚሆነው። ከምሬን ነው።
አንተ የምትበላው የተራበ ምስኪን ኢትዮጵያ ወደ ህዝቡን እዛ ያለን ህዝብን 50 ሰው 100 ሰው ቁርስ ይበቃል። እና ወንዶን ቲፒኤልኤፍ እያልክ ያለው ደግሞ አንተ ጉቶ ቲፒኤልኤፍ ከኔ ጋር የለም፣ መሬት ነው ያለው። ልትቀጠቅጠው ፈልገሃል። ቲፒኤልኤፍን ገብተህ ቀጥቅጠው። እኔ ምን አገባኝ ስለ ቲፒኤልኤፍ እንዴ? ቲፒኤልኤፍ ፓርቲ ነው። አቅም አለ፣ ሄደህ ቀጥቅጠው። ከኔ ጋር ምን የሚያነካካለ? ቲፒኤልኤፍ ቀጠቀጥ ነው። እኔም በጌም ስላሸነፍክ ነው ቲፒኤልኤፍን የቀጠቀጥከው? ዩ ሲሪየስ? ከፈለክ ቲፒኤልኤፍ መሬት ላይ ነው፣ እዛ ሄደህ ከሱ ጋር ተናገር። እኔ አባቴ እንደማንኛውም ሰው ዲያስፖራ ላይ ያለ ምኖር ሰው ነኝ፣ የምማር ሰው ነኝ፣ የምሰራ ሰው ነኝ። ገባ? ቲፒኤልኤፍን በቲክታክ ተቀጥቅጥ አታውቅም። ሄደህ መሬት ላይ ቀጥቅጣት። የእናንተ ሞኝነት፣ ማርያምን ሞኝነት የዚህ ልጅ ይሄን እስከ ጥግ ነው። ነገ ደግሞ ፋኖ እንደዚህ አድርገው ነው ብለህ ትመጣለህ አንተ። ለዛ እኔ የምሰድባችሁ ልንገራችሁ፣ ግን ማርያምን የምሰድባችሁ አቋም የሌላቸው። አሁን ብዙ የሚሰድበኝ ሰው አለ፣ ግን አልመልስላቸውም እነሱ፣ ምክንያቱም አቋም አላቸው። አቋም ያለው ሰው ደግሞ በጣም ነው የምወደው እኔ ማርያምን። ኦኬ ለምን እንትን አልሰድባትም? የሆነች ትልቅ ሴትዮ አለች አሜሪካ ላይ በሪስፔክት ነው ያወራቸው። እኔም ዴዚን እና ቲዋን በሪስፔክት ነው ያወራቸው፣ ግን አንዳንድ ነገሮች እኔ ጀልጣኛለች። ኦኬ አልመለስኩላትም፣ ምክንያቱም አቋም አላቸው፣ ቀጠል አቋም አላቸው እነሱ። አንተ ጉቷም ኢቴቴ እቺ ኮካ መርዝ ፊንገር ሾው እናንተን ግን እየዞርኩ ነው የምቀጠቀጣችሁ፣ ምክንያቱም አቋም የላችሁ ምን የላችሁ። አንተ ዩዳብ ጉቶ አንተም ለራስህ አንድ ነህ። አገው ነኝ ትላለህ፣ ቅማል ነኝ ትላለህ። ቅማል ምን ማለት ነው? ቅማንት ነው ቅማል የሆነ ብቻ ትላለህ። ቅማል ነኝ ደግሞ ትላለህ። አገው ነኝ ትላለህ፣ አማራ ነኝ ትላለህ፣ ኢትዮጵያዊ ነኝ ትላለህ ምናምን። በቃ ንፋስ ወደ ሄደበት ነው የምትንዣዣው አንተ አባቴ። እኔ እንደናንተ መሆን አልችልም፣ ማርያምን አልችልም። እናቴ ትሙት እንደናንተ ከመሆን ቲክታክን ዘግቼ ብጠፋ ይሻለኛል። አልችልም እንደናንተ መሆን። ገባችኋ? የራሴን ማንነት ስወድ ደግሞ የራሴን ማንነት አብልጬ ስለወደድኩኝ ሌላ ሰውን ማንነት እጠላለሁ ማለት አይደለም። ወይ ሌላ የራሴን ህዝብ ስለወደድኩኝ የሌላ ማህበረሰብ እጠላለሁ ማለት አይደለም። ኦፍኮርስ ትግራዋይነቴን እወዳለሁ፣ ትግራይን እወዳታለሁ፣ ህዝቤን እወደዋለሁ። ያ እንደዚህ እወደዋለሁ ማለት ግን የአማራን ህዝብ ነው፣ የኦሮሞ ህዝብ ነው፣ የኤርትራ ህዝብን፣ የሌላን ህዝብን እጠላለሁ ማለት አይደለም። የራስን አብልጠህ መውደድን የሌላው ብሔረሰብን መንካት ከመሰለ ታንቀሙት ምን አገባኝ? አንተን ላስረዳት ምን ሀውርስ አልልም። ቲክታክ ላይ ነኝ። ገባ? እንቃሃለው ምልህ ለዚህ ነው እንቃችኋለሁ። በተለይ እናንተ አራቶችን በጣም ነው እንቃችሁ ማርያምን። እንዲህ መንገድ ላይ ባገኛችሁም ለራሱ ማለት ነው እናቴ ትሙት እንዳላየዋችሁ ነው ማልፈው፣ በጭራሽ ማለት ነው በጭራሽ እንዳላየዋችሁ ነው ማልፈው። ገባ? እና ያቺ መርዝ የምትባልን ጎሮሮሽን አንቀሽ ነው ጎሮሮሽን ቀደሽ ነው ምን አገባኝ። ብቻ ግን መርዙን ቀስ አድርገሽ አውጪው። ኦኬ ይሄ ሁሉ ህዝብ እየጠላሽ ያለው አሁን አንቺ መርዝ ስለሆንሽ ነው። ለጓደኛ ያልሆነች ለእንዴት ነው ለኔ የሚቀርብሽ? ከልቧም ነው እኮ የሚቀርብሽ የለም። አሁን አንቺ እናቴ ትሙት አሁን ከነ ሙለር ጋር ከነ አቤል ጋር እኔ ከልቤን ነው የማወራው። እናቴ ትሙት ምንም ነገር የምንደባበቀው የለም ሶስታችን ማለት ነው። ከሙለር ጋር ሳወራም እንደዛ ነኝ፣ ከአቤል ጋርም ሳወራ እንደዛ ነኝ። ገባችኋ? አንቺን አይደለም የልብ ልቤ ማለት ነው የጥርሴን ለራሱ አላወራሽም። ነገ ትዘረግፊዋለሽ። ጓደኝነት ማለት ደግሞ ኢቭን ለምን አሁን ልንገራችሁ ለምን ጓደኛ አይመጣም? ማርያም ኦኬ ከሌላ ብሔር እናስበውና የሆነ ነገረኝ። ኦኬ በሽታ አለኝ አለኝ ለአጋጣሚ የነገርኳችሁ ነገ እሱ ስለጠላኝ ወይ ደግሞ አንተ ትግሬ እንደዚህ ነህ፣ ትግራዋይ እንደዚህ ነህ፣ ፒሊፍ እንደዚህ ነህ የታባ ምናምን ብሎ ቢሰድበኝ ማለት ነው አንተ ኤድሳን ብዬ ልወጣ ነው ነገ ላወራ ነው እሱን ልሰድበው ነው ኤድሳን ብዬ ወይ አንተ እንደዚህ የዚህን ህዝብ ብዬ ልሰድበው ነው? አንቺ ግን ምቀኛ መርዝ ነሽ የምልሽ ለዚህ ነው። የአካባቢሽን ልጅ ያልወደድሽ እኔ ልትወጂኝ አትችይም። ገባሽ? የአካባቢሽን ልጅ በስነ ስርዓት ያለሽ
ያላከበርሽ እኔን ታከብረኛለሽ ብዬ አልጠብቅም። ገባሽ? ለምንድን ነው እኔ ትግራዋይ የማይጠላኝ? ለምን ትግራዋይ የማይጠላኝ ይመስልሻል? በህዝቤ አልቀልድም። ለህዝቤ ሪስፔክት አለኝ፣ ለሀገሬ ሪስፔክት አለኝ፣ ለማንነቴ ሪስፔክት አለኝ። ሰው ለዛ ሪስፔክት ስላለኝ ደግሞ ሁሉም ትግራዋይ ይወደኛል። ማንነቴን ዝቅ አላደርግም።